እኔ አንዳንድ ጊዜ በቂ አይደለም ወይ ትያለሽ ላይፍሽ የሰራሁት ይሄን ሰርቻለሁ ግን it's not enough ይሄ ከምን የመጣ ይመስልሻል ካስተዳደግ በወቀሳ ያደገ ልጅ ያው መልሶ ይወቅሳል በማንቋሸሽ ያደገ ልጅ ሰውን ያንቋሸሻል ነው እንደውም እንደ መስታወት ናቸው ልጆች ማለት አሁን የኛ ያልዳነውን ክፍል የሚያሳዩን ናቸው ይባላልና ሳይኮሎጂስት ጓደኞቼ እናንተ ለካውንስለር የለም እኔ ያስፈልጎኛል እኔ ሊያመኝ ነው ሁሉ ብዬ ተናግሬ ያውቃለሁ እኔ ባክግራውንዴ ምንድነው የሚመስለው ለልጆቼ የማጋባባቸው ወይም ደግሞ ያስተዳደግ ዘይቤን ሊያበላሽብኝ የሚችል የኔ ባክግራውንድ ምንድነው ልጆቻችንን ፌል ሲያረጉ አናስጨንቃቸው it's okay የመጨረሻ የዓለም መጨረሻ አይደለም ፑሽ ብናረጋቸው ወዴት አደጋ እየገፋናቸው እንደሆነ እንኳን አናውቅም ሁለተኛው ወሳኝ ነገር ብዬ ማስበው ከልጃችን ጋራ ተግባቦትን ገና ከህፃንነት ማስተማር አለብን ኮሙኒኬት ማድረግ በቃ ግልጽ የሆነ ተግባቦት ግልጽ የሆነ ምክንያቱም ምን ያደርጋሉ ትረስት ነው ዴቨሎፕ የሚያደርጉት እምነት አመኔታ እናቴ እኮ እንዲህ ብላኛለች አባቴ እኮ እንዲህ ብሎኛል እንዲህ ብሎ አስረድቶኝ ነበር ከበዚህ ወቅት ይሄ ነገር እንዲህ አንተ እኮ ተግባቢ ሰው ከሆንክ እኮ ብዙ ችግር ትፈታለህ ብሎኝ ያውቃል አባቴ ብሎ ሊል ይችላል እዚህ ኮሙኒኬት ማድረግ የእውነት ችግር ፈችነት ነው እኔ ብዬ ነው ማስበው ጥሩ ተናጋሪ ከሆነ ጥሩ አሳማኝ ከሆነች እኮ መንገድ ላይም ቻሌንጅ ቢያጋጥም ታመልጣለች እና የኮሙኒኬሽን በተለይ ደግሞ ቀና የሆነ ኮሙኒኬሽን ለልጆቻችን ከልጅነት ጀምሮ ማስተማር አለብን እሱን ይዘው ትምህርት ቤት ይሄዳሉ እሱን ይዘው ጨዋታቸው ጋር ይሄዳሉ እሱን ይዘው ጎረቤት ይሄዳሉ እና በጣም ኢምፖርታንት ነው ሶስተኛው ዋና ነጥብ ደግሞ እኔ በራሴ የሚያየሁት ፖዚቲቭ የሆነ ቀና የሆነ ባህሪ በቃ ማሳመን መቻል እንግዲህ ተፈጥሯችን እኮ ላይክ በግራና በቀኝ ነው ብለን ልናስብ እንችላለን አሁን ጧት ተነስተሽ ሶፊ ዛሬ ስራለሽ ሰው ቀጥረሻል በቃ አንድ ስሜትሽ ተኝ በቃ ረፈድ ብታረጊ ምን አለ ይልሻል እኔንም እንደዛ ነው የሚለኝ አይደል እንዴ ሌላው ወገን ደግሞ አይ በጧት መነሳት አለብሽ ኦን ታይም ሁሌ ጧት አይደል እንዴ የምትነሺው በቃ ምክንያቱም ቢልድ አርገሽዋል ማለት ነው ጧት እየተነሳሽ እኔ አንድ ለምሳሌ በነግርሽ 11 ሰዓት ነው የምነሳው በቃ ከድሮም ልጅም ሆኜ ወላጆቼ ቡና ያፈላው ምን ይያልኩ ነበር ጧት ትምህርት ቤት የሚሄደው ትምህርት ቤት ካረፈድኩም ማረፍዳለሁ ገረፋለሁ እንጂ ያንን ሳልሰራ 12 ሰዓት ነው የምነሳው አሁን ኖርማሊ አንዳንድ ነገር መስራት ስለምፈልግ ኤርሊ እነሳለሁ እና ያ በቃ ባህል ዝም ብዬ እንጃ እሁድ ምናልባት ዝም ብዬ ዘናል ልችል ይሆናል እና it's like choice ነውና ቀናውን እንዲመርጡ ማድረግ ለልጆቻችን ልጆችም በቃ ዛሬ ደክሞኛል ትምህርት ቤት አልሄድም ሊሉ ይችላሉ አንዱ ስሜታቸው እንደዛ ይላቸዋል ግን ወደ ቀናው ስለዚህ ምን ይሆናል ሀቢት ይሆናል ልማድ ይሆናል ባህሪ ይሆናል ማለት ነው እና ወላጆች ደግሞ ራሳቸው ሆነው ነው ይሄን ማሳየት ያለባቸው አይ አንተ በቃ ሁሌ ቀና ማሰብ አለብህ እንዴ አንተ ደግሞ ሁሉ ጊዜ ኔጌቲቭ ነው የምታስበውና በማለት አይመጣም ራስሽ ሆነሽ ነው አባት እናት ራሳቸው ሆነው በቃ ጠንካራ ሆነው አክቲቭ ሆነው እንትን ማሳየት ይሄ ውርስ ውርስ ነው ለልጆቻችን ማለት ነው ስንተኛ ላይ ነኝ አራተኛ ላይ ነኝ መሰለኝ አራተኛው ደግሞ ማዳመጥ እኔ አይ ሪሜምበር ከልጄ ጋር ትንሽ ተቸገር ነበር መንገድ ላይ አያሳልፏትም ነበር ምናምንና በቃ በጣም ስትረስድ የምትሆንበት ጊዜ ያስታውሳለሁ
እንወጣና በቃ ወክ እናደርጋለን፣ እናወራለን። ትነግረኛለች። በቃ አይ ሊስን ቱ ሄር ሰማት ነበር። ልጆች ሆነው ደግሞ በዚህ አሁን ባልሽው እድሜ ደግሞ በቃ መስማት ነው። እንዴት በቃ ፈውስ ነው ማለት እንችላለን ወይ? ኢትስ ላይክ ሂሊንግ፣ እንደ ሂሊንግ ነው ለልጆች። እንግዲህ ትምህርት ቤትም የሆነ ነገር ገጥሞ ቡል ተደርገው ወይ ደግሞ ተጎንትለው ሊሆን ይችላል፣ የሆነ ወይ ቅጽል ስም አውጥተውባቸው ሊሆን ይችላል። ምንድነው ዛሬ ቀን እስቲ ንገረኝ እንዴት ነበረ? አስተማሪዋ ምን አለች? ሁሌ ማላቀውም ልጅ የምጠይቀው ነገር አለ። who is your best friend? በጣም የምትወደው ጓደኛሽ ንገሪኝ እስቲ ስለ ትናንት ትባላለች 2-3 ነው እሱን አንስቶ በቃ ያው በፈለጉት ቋንቋ በአቅማቸው ማለት ነው መስማት። እሱ በጣም አንደኛ ስንሰማ ብዙ ምን ሰማው ነገርም ይፈጠራል። ምን እንደተፈጠረ ይሄ ነገር ምንድነው የሆነው? ቼክ ማድረግ ይኖርብኝ ይሆን? ትምህርት ቤት ልሂድ አይደለ? የሚገርመው በቃ ትምህርት ቤት እንዴ ሳንጠራ እንሄዳለን እንዴ እንዳትሉኝ ወላጆች አደራ። እኔ ዶም አንድ ትምህርት ቤት አስቃቸው ነበር። አንዱ የመጨረሻው ልጄ ፎሎ አፕ ይፈልግ ነበር፣ ክትትል ይፈልግ ነበርና እዚች ጋር እኮ ትንሽ ጠረጴዛ ብታስቀምጡልኝ ነበር። በጣም ጠቅሞኛል እንደዛ ማረጌና ማዳመጥ። በቃ እንግዲህ ጊዜም ቢጠፋ ከትምህርት ቤት ሲመጡ ሊሆን ይችላል ወክ ያረግን ሊሆን ብቻ ጊዜ አይጠፋም ከልብ ካለቀሱ እንደሚባለው እና ማዳመጥ በጣም ኢምፖርታንት ነው። ሰላም እንዴት ናችሁ? በሶፊያ ኮንሰልታንሲ ስር ከሚሰጡ ስልጠናዎች መሃል የንግድ ስራ ለመጀመር የሚያስችል ዝግጅት ነው። ንግድ ስራ ለመጀመር የምታስቡ ወይም ጀምራችሁ እዛ ላይ መታገዝ ለምትፈልጉ ይሄንን ስልጠና ብትካፈሉ ጥሩ ነው ብዬ እላለሁ። በግልም በቡድንም መታችሁ መውሰድ ትችላላችሁ። ከሀገር ውጭ ላላችሁም ተመልካቾቻችን በኦንላይን ስለምንሰጥ ትምህርቱን መካፈል ትችላላችሁ። ሙሉ መረጃውን በመናስቀምጠው ስልክ ደውላችሁ ማግኘት ትችላላችሁ። አምስተኛውና የመጨረሻው ስለ ስሜት ነው። የልጆቻችን ስሜት መረዳት በጣም ይሄ አስፈላጊ ነው በእውነት። ስሜቶቻችን እኛ ስሜታችን ይለዋወጥ የለ ይከፋናል፣ ይደክመናል፣ ብዙ ነገር አለና ምን ስሜት ይዘው ይመጣሉ ከትምህርት ቤት ሲመጡ፣ ከኬጂ ሲመጡ ኦር ደግሞ ቤት ውለው እኛ ውጭ ውለን ምን የሆነ መተው ሽጉጥ ሊሉ ይችላሉ፣ ኮምፕሌን ሊያደርጉ ይችላሉ፣ አቤቱታ ያሰማሉ። እንደዚህ ያልተደረገልኝም እንዲህ እሱ ስሜት ነው የተለያየ አይነት። አንዳንዴ እንትን ሊሉም ይችላሉ። ይሄን ግዛብ ተብለህ ነበር አባቴ አልገዛህም ወይም እናቴ እንዴት ፕሮቪንስ ገብተሽ ነበር? ከዛ ማልቀስ ይጀምራሉ፣ ይበሳጫሉ። በቃ እንዲበሳጩም እንግዲህ መፍቀድ ነው። አንዳንድ ጊዜ ሱሪ ባንገት የሚባል ነገር አለ አይደል? የሆነ ነገር ግዢ ይሉሽና አንቺ መግዛት የምትፈልጊው ቅዳሜና እሁድ ጠብቀሽ ነው። ምክንያቱም ሙሉ ነው ሳምንትሽ፣ ሄደሽ መፈለግ ይኖርብሻል። እነሱ ደግሞ ዛሬ ከዛ መቁጠር ይኖርብሻል። ከነጋ አልፎ ከነጎዲ አልፎ እንግዲህ ለነሱ ሌቭል ደግሞ ምን ማለት ነው? ከአንድ ወር በኋላ ብትዩ ምን ማለት ነው? አንድ ወር ስንት ነው አንድ ወር? እና ይሄንን ሁሉ ስሜት የሚከፉበት ተከፍተው ለምሳሌ ጨዋታ እንትን ብለው ካላሸነፉ የሆነ ጌም ተጫውተው ካላሸነፉ በቃ እና እነዚህ ሁሉ በቃ ኢትስ ኦኬ ስሜቱ መረዳት ብቻ ነው ወላጅ የሚያስፈልገው እንጂ ሁሌ እንዳይከፋው ማድረግ፣ ሁሌ ደስተኛ መሆን ይቻላል እንዴ? በህይወት ይቻላል? አይቻልም እኮ። ምንም እኮ በደንብ እኮ ተጠንቀቀሽ እኮ ፕላን አርገሽ ወጥተሽ ፕላን እንዳረግሽው ትያለሽ
አይዋልም አንዳንዴ በቃ አይሳካም ይሄንበት because of በሆነ አሉታዊ አስተሳሰብ ባለው ሰው ምክንያት ሊሆን ይችላል በሁኔታዎች ሊሆን ይችላል ያን ነገር ሳይሳካ እንመጣለን ስለዚህ ነገ የሚቀምሱት እሱን ነው እዚህ ስሜታቸውን ኦን እንዲያረጉት እኔ በቃ ዛሬ ደስ አላለኝ ካሉ it's okay ትችላለህ ናምን እና እንደዚህ ስሜት በጣም ፍቅር ራሱ ከስሜት ጋር አይደለ ይሄ unconditional love እኮ ምን ሰጠው ቅድም ያለው ለምንድን ነው እኔ እወደዳለሁ እኔ በቃ ወላጆቼ ተወደድኩ ነኝ እኮ በቃ even ወደፊት እንኳን ጥላቻ ነገር እንኳን ቢመጣ እኮ የሚመክቱበት እኮ ነው ያ የፍቅር ባንካቸው ማለት ነው እና ይሄ የስሜት ባንካቸውም እንደዛው ነው በቃ ወላጆቼ አንደርስታንድ ያረጉኛል እንደዚህ ሲከፋኝም ምንም አይመስላቸውም በቃ የፈለኩትንም ሁሌ አላገኝም ሁሌም የሳልባልም አንዳንዴ ይከፋኛል ኖ ባላለው it's okay ያ ቢልድ አድርገው ያድጋሉ የዛን ጊዜ ሙሉ የሆነ ስብዕና ይኖራቸዋል ጠንካራ የሆነ ስብዕና ይኖራቸዋል ብዙ ነገር የሚቋቋም ብዙ ነገር አሁን ቤት ሲገነባ እንግዲህ መሰረቱ ለምንድነው ጠንካራ እንዲሆን የሚፈለገው ዝናብም ጎርፍም ንፋስም ተለያየ ነገር እንዲቋቋም ነው በቃ እና ወላጆች ልጆቻችንን በዚህ መልኩ ልንገነባቸው ይገባል ቅድም እንዳልነው አካላዊ ብቻ አይደለም አእምሮአዊ አለ ስሜታዊ አለ ስነ ልቦናዊ አለ ያ ሁሉ ተገንብተው ነው እነሱ በቃ ጥሩ ስብዕና እንዲኖራቸው የሚያጋጥማቸውን ቻሌንጅ እንዲቋቋሙ የሚሆኑት ስለዚህ እኛ እንኳን ከጊዜ በኋላ ነው አሁን እኛ ምን አይደለ በቃ ያሟላን ያነበብን የሄድን ስብዕናችንን እንትናል ነው ስለዚህ አያልቅም ተነግሮ ብዙ ሰፊ ነገር ነው የወላጅነት ጉዳይ ግን ከዚህ በተረፈ ደግሞ እናንብብ ልጆቻችንን በእውቀት እንምራ እውነቴን ነው በእውቀት በማወቅ እንምራ ይሄ ተቀነጫጨበ ነገር ብቻ ሳይሆን ዲፕ የሆነ ትንይኑረን ልምድም እንደዚህ ደግሞ የሶፊያ አይነት ፕሮግራምም አለ ሌላም ሊኖር ይችላል መጽሐፍም አለ በደንብ ይሄ እንደ ቀላል ነገር ሳናየው ተዘጋጅተንበት ምን ገባበት ነው ወላጅነት ብያስባለሁ አሁን እነዚህ ያነሳናቸው አምስቱ ነገሮች ልጆች ይፈልጋሉ ብለን ያልናቸው በተለይ ስሜቱ ክፍል ካለ ምክንያት ካለ ገደብ መውደድ ለምሳሌ ወይም ስሜትን መረዳት እኛ ያልሆነው ለምሳሌ እኔ ለራሴ ልክ እንደዛ አለ ገደብ ራሴን ማልወድ ሰው ሞድ ሰው ካልሆንኩኝ ለሌላው ሰው እንደዛ መሆን ይከብዳል አይደል ራሴ ላይ መፈርድ ሰው ከሆንኩኝ ራሴን ብዙ ምኮንን ሰው ከሆንኩኝ ያንን ላደርግ ይከብዳል እንደውም እንደ መስታወት ናቸው ልጆች ማለት አሁን የኛ ያልዳነውን ክፍል የሚያሳዩን ናቸው ይባላልና የስሜቱ አሁን ቀድም ያልሽው መቀበል ልጆች ያው ሊጮሁ ይችላሉ ሊያለቅሱ ይችላሉ መሬት ላይ ወድቀው ሊንፈራፈሩ ይችላሉ ይገልጻሉ ስሜታቸውን ያ ሲሆን ያንን ስሜት እዛው ሆነን ተሰምቷቸዋል ይሰማቸው ብለን መፍቀድ ለመቻል እኛ ለራሳችን ያንን እኛም ስናዘን ስንከፋ ያንን ስሜት ባለበት ማለት ነው ለማዳመጥ ፍቃደኝነት ያለን ሰዎች መሆን አለብን እውነት ነው አይደል እና አሁን ስለዚህ ወላጅ ይሄን ለነሱ ለማድረግ ራሱ ማየት አለበት እኔንም ጨምሮ ነው ይሄን ስልሽ እኔም አሁን በዚች ሰከንድ ውስጥ እያለፍኩበት ያለ ነገር ስለሆነ እሱን ያንን ለልጄ ያንን ለመስጠት እኔ ከሌለኝ ይከብደኛል በጣም ተታገይበት ክፍል ነው ማለት ግልጽ ናቸው እነሱ ገና ሪዝን ስለማያረግ በዚህ እድሜ በተለይ ሪዝን አያረጉ ይሄ እንዲ ነው ይሄ አንዲ ነው ስለማይሉ ስሜቱ እንዳለ ነው የሚወጣው እውነት ነው አንቺ ደግሞ አዋቂ ሆነሽ የሚሸፈነውን ሸፍነሽ
አይደለ እና እሱ ላይ ትንሽ ብናወራ ማለት ቀደም እንዳልሽው አድገን ያሟላን ያስተካከልን ነው የመጣ ነውና ምን ያህል አስፈላጊ ነው ወላጅ ራሱን ማሳደግ ራሱን ማየት ማድረግ አለመቻሉን ከስንፍና ወይም ከአቅም ማጣት አድርጎ ሳይሆን መረዳት ያለበት ያላደግሽበት አንቺም ያላየሽው ክፍል መሆኑን መመልከትን እስቲ እሱን ትንሽ እንመልከት። አንድ ነገር አስታወሽኝ። አንዳንድ ጊዜ ለስብሰባም ለምንም ሂልተን ምናምን ስንሄድ አሉ ነጮች ከየራሳቸውም ልጅ ይሁኑ ወይም ከዚህ ከሀገራችን አዶፕት ያደርጓቸው ልጆች ቁርስ ሲበሉ ምናምን ሲያለቅሱ ታያለሽ እና ዝም ነው የሚሏቸው። ያለቅሳሉ፣ መሬት ላይ ይተኛሉ ምናምን እና ያው በለመደ እጅሽ እና እኔ እውነት በቃ ያወኩት እኮ ነው ያወኩት ማረግ እንደደግ ወይኔ በስማማ አሁንስ ቢያነሱት ይሻላል። ለምን እንደዛው ነኛ እኔው ፍጥረቴ በዛ መልኩ ነው ያደግኩት። በቃ አይዞሽ አይዞሽ እየተባልኩኝ ማለት ነውና እውነት ነው በቃ ይታገለናል ይሄ እድገታችን። ምንም ሁላችንም እኮ የተማርንም ፓረንት እንሆን እኔ እውነቴን ነው ይታገለኝ ነበር። ለምሳሌ ቀጥቼ ተንበርኮኩ ብዬ እጅ ወደ ላይ ብዬ ምናምን ወይም ደግሞ ከእንትን ከሆነ ሪትሪት ይሁን ብቻ አስቀርቼ በቃ ታገላለሁ። ለምንድን ነው ይሄን ያረኩት? ለምን እኔ አላውቀውማ። አሁን እኔ በመጽሐፍ በማንበብ በእንትን ነው በስነ ልቦና ነው ፕራክቲስ ያረኩት ያለሁት እንጂ እኔው ራሴ ኖሬው አላለፍኩም። እና በጣም ነው የሚያታግለው። ግን ለዚህ ነው ወላጆች ራሳቸውን ማየት ያለባቸው። እኔ እንዴት ነኝ? አሁን ወቀሳ ለምሳሌ እንደውም አንድ የሆነ ጥቅስ ነበረ በወቀሳ ያደገ ልጅ ያው መልሶ ይወቅሳል፣ በማንቋሸሽ ያደገ ልጅ ሰውን ያንቋሸሻል ነው ሪስፔክት ያላየ ልጅ እየተባለ የሆነ እንደ ንባብ ነገር ነው። በጣም ብዙ ነገሩ ልክ ይመስላል ልክ ነው ብዬ አስባለሁ። እሱ እኔ ፐርሰናሊ ሶፊ ታግየዋለሁ በጣም ስታገለው ይሰማኝ ነበር። ምክንያቱም የድሮ ወላጆች ያላረግሽው ነው እንጂ የሚነግሩሽ ያረግሽውን አይነግሩሽም። እኔ አሁን በጣም በቃ ስራ የቤት ስራ እሰራ ነበር በቃ ያለ እድሜ ሁሉ እየተንጠራራው እንጀራ መጋገር ምናምን። ግን ታንኪዩ በጣም ትልቅ ስራ ሰራሽ ምናምን ተብለሽ አትባይም። እኔ አንዳንድ ጊዜ በቂ አይደለም ወይ ትያለሽ ላይፍሽ የሰራሁት በቃ እንትን ትያለሽ ይሄን ሰርቻለሁ ግን it's not enough። ይሄ ከምን የመጣ ይመስልሻል? ካስተዳደግ ነው። ምክንያቱም ይሄን ሰራሽ ብሎ ሪኮግናይዝ አድርጎ እንትን የሚልልሽ ወላጅ ዕውቀቱም አስተሳሰቡ ስለሌለ ማለት ነው። አልፎ የሚያረጉ ይኖራሉ የሉም ማለት አይደለም። ግን የብዙ ወላጆች የዚህ ሰለባ ነን። ስለዚህ ራሳችንን የምናይበት መንገድ መፈለግ አለብን። በማማከር አሁን ጊዜው በጣም ብዙ ነገር የተሻሻለበት ነው። ማማከር ይቻላል ሰዎችን። በቃ ራሴን ማየት ፈለኩ እኮ ያስፈልገኛል። እንደ ቅድሙ ሆስፒታል እንደመሄድ እኮ ያልነው ነው። እስቲ በስነ ልቦናዬ እኔ እውነቴን ነው አንድ ጊዜ አይኦኤም ሰራ በጣም ትራውማታይዝድ የሆኑ በጣም የተጎዱ ሴቶች ከአረብ ሀገር የሚመጡ ምናምን አክም ነበረ ስነ ልቦና አክም ነበርና በተወሰነ ደረጃ አልቻልኩም። ከዛ ሳይኮሎጂስት ጓደኞቼ እናንተ ለካውንስለር የለም እኔ ያስፈልጎኛል እኔ ሊያመኝ ነው ሁሉ ብዬ ተናግሬ ያውቃለሁ። እና ያስፈልገናል ሳይኮሎጂስት ስለሆነን አይደለም ማንም እና ማሰብ አለብን። ቢያንስ ምንድነው
ኮንሺየስ ፓረንቲንግ የሚል የዶክተር ሻፋሊ መጽሐፍ ለዚህ ማጣቀሻ በጣም አነበው ነበር። ኮንሺየስ መሆን አለብን፣ መንቃት አለብን። አሁን እኔ በልጆቼ ላይ የረዳኝ የተወሰነ በደንብ አሪፍ ሰርቻለሁ ብዬ ላስብ አልችልም፣ ግን ኮንሺየስ እንደሆን ያ መጽሐፍም ረዳኝ። በቃ እንድነቃ። ሶፊያ ኮንሰልተንሲ ካላስፈላጊ ወጪ፣ ከራስ መተማመንን ከማጣት፣ ከጊዜ ብክነት ራስዎትን ማዳን የሚችሉበትን መሰረታዊ የንግድ ስራ ስልጠና አዘጋጅቶሎታል። በመናስቀምጠው ስልክ ደውለው ሙሉ መረጃውን ማግኘት ይችላሉ። እኔ ባክግራውንዴ ምንድነው የሚመስለው ለልጆቼ የማጋባባቸው ወይም ደግሞ የአስተዳደግ ዘይቤን ሊያበላሽብኝ የሚችል የኔ ባክግራውንድ ምንድነው የሚለውን እሱ በጣም አግዞኛልና ወላጆች አሁን ብዙ ነገር እኮ አለ በዩቲዩብም ብዙ ትምህርት ይሰጣል። ያንቺ አለ፣ ሌላም ሊኖር ይችላል፣ መጽሐፍ አለ። እኔ እውነቴን ነው የምልሽ አንዱ መጽሐፍ የጻፍኩበት ምክንያት ለሰዎች ሪፈረንስ እንዲኖራቸው ነው። በቃ የሆነ የሚያነቡት ነገር በቃ ፈልገው ማንበብ የሚያነቡት ወይ የሚሰሙት ነገር በዩቲዩብም ቢሆን ያ ነበር ምክንያቴ እና እጅግ በጣም አስፈላጊ ነው። ወላጆች ልክ የሚመስላችሁ ሁሉ ልክ ላይሆን ይችላል። ልክ መስሏችሁ የምትተገብሩት እና ብዙ ነገር አለ። አሁን በዚህ በቴክኖሎጂው ያለ ነገር አለ። እኛም ተጠምደናል በሱ። ስልካችን ከአይናችን ከስልካችን አላቆም ብለዋል። እሱንም እያዩ ነው የሚያድጉት። እሱ ዲሲፕሊን እኛ ፕራክቲስ አናረግ ልጆቻችን ጋር ፕራክቲስ ማድረግ ወይም ደግሞ መተግበር እንችላለን ወይ? አንችልም። ምክንያቱም በአክሽን ነው የሚማሩት። ኮፒ ፔስት በማድረግ ነው፣ አይቶ በመተግበር ነው የሚማሩትና ወላጆች ራሳቸውን የሚያዩበት እኔ አሁን እድለኛ ነው። አሁን ወላጅ ትንንሽ ልጅ ያለው እንደናንተስ እንዳንቺ ሶፊ እድለኞች ናቸው። እውነቴን ነው። በቃ the only thing ምንድነው የሚያስፈልገው? ፎከስ አድርጎ ትኩረት ሰጥቶ ቅድሚያ ሰጥቶ ይሄንን እኔ እስቲ ራሴን ልመልከተውና ከዛ በኋላ ነው እንትኔንም ማስተካከለው። አባቶችም አደራምለው የአባቶች ሮል መጠንከር አለበት። እውነቴን ነው። አባት የሚሰጠው ነገር አባት ራሱን ማየት አለበት። ምክንያቱም እቃቃ ሲጫወቱ እኮ እንዳባታቸው ነው የሚጫወቱት። ምን ሩቅ አስኬደሽ እቃቃ ሲጫወቱ በቃ ያጆ ቁጭ ያርጓታል። መጥፎም ብትሆን ጥሩም ብትሆን ማለት ነው። ማታ ብቻ የሚገባ ከሆነ አምሽቶ የሚገባ ከሆነ በቃ ያንኑ ቁጭ ያርጉታል። ግን አምሽቶ ነው ወይ ልጅ የሚያድገው? እያመሹ እየመጡ ነው ወይ? እናቶችስ በራሳችን ብዙ ነገር እኮ አለ የምናያቸው ነገሮች፣ ጊዜያችን የሚያጠፉ ነገሮች ምንድናቸው? ራሳችንን መመልከት። እሱ ሁሉ ተጠቃልሎ ነው ያ ኳሊቲ ታይም ጊዜ ለልጃችን ኢንቨስት ወይም ደግሞ እንደምትን ምናሳልፈው ማለት ነው። ያ ዘር ነው እንግዲህ በቅሎ ጥሩ ሆኖ በቃ በጣም ሰክሰስፉል የሆኑ ኮንፊደንት የሆኑ በራሳቸው የሚተማመኑ ልጆች ለሰው ለሀገር የሚተርፉ ልጆች ምናሳድገው ዝም ብሎ አይመጣም። ዋጋ ይከፈልበታል እና ዋጋዎቹ አንድ ራስን ማጋለጥ። ለምሳሌ ተሳስቼ ነበር እኔ ሶሪ አጥፍቻለሁ፣ ይሄ የኔ ስህተት ነው ብሎ መናገር በራሱ ምን አረግን? በቃ ኦነስቲን ለልጆቻችን አሳየናቸው። ነገ እነሱ ተሳስቼ ነበር ማለት አይከብዳቸውም። እኔ አይ ሪሜምበር ልጄ ዩኒቨርሲቲ እየተማረች እያለ አንድ ጊዜ በጣም ስትጨነቅ አየኋት። በጣም ስትጨነቅ ማለት እኔንም ለማስደሰት ነው በአንድ በኩል መሆንም የለበትም። እውነት ራሳቸው ነው ለራሷ ነው ማሰብ የነበረባት፣ ግን ልጅነት ነው። ከዛ በጣም ስትጨነቅ ሳያት ይሄ ሁሉ መቅረት ይችላል፣ አንቺ ከምትጨነቂ
የደረጃ ተማሪ ወይም ሰቅሎ እዛ መቅረት ይችላል ማቋረጥ ሁላ ትችያለሽ አልኳት you can withdraw ምክንያቱም አንቺን በቃ ጤና እንድትሆኝ ነው መፈልገው ደነገጠች እሷ ራሷ ደነገጠች አላሰበችም ግን እስካሁን ታወራዋለች አይሽ እና ልጆቻችንን ማስጨነቅ የለብንም በቃ ራሳችንን አጋልጠን በቃ ፌለሪቲ እኮ ነው ሶፊ አሁን ቢሊ ዊዝድሮ አርጋ በቃ ወመመለስም ካልቻለች የኔ ፌለሪቲ ነው አይደል let me fail በቃ ፌል አድርግ እሷ ጤናዋ ልትታመም እኮ ትችላለች በጣም ፑሽ ተደርጋ እና ልጆቻችን በዛ ሰንስ እኛ ፌልም ብናርግ ፌል ማድረግ እኮ እንደገና መነሳት እኮ የሚባል ነገር አለ በቃ እንደውም ከፌለሪቲ ነው የምንማረው ብዙ ነገር ስላለ እና እሱንም አንፍራው ልጆቻችንን ፌል ሲያረጉ አናስጨንቃቸው it's okay የመጨረሻ የዓለም መጨረሻ አይደለም ዝቅተኛ ማርክ ማግኘት እንትን አይደለም it's okay ፑሽ ብናረጋቸው ወዴት እየገፋናቸው እንደሆነ ወዴት አደጋ እየገፋናቸው እንደሆነ እንኳን አናውቅም we don't know እና እሱ ላይ በጣም መጠንቀቅ አለብን ምክንያቱም ለስማችን እኔ አንድ ሰምቼ እንደውም አንድ እናት ለኬጂ ላለች ልጇ አስጠኝ ቀጠረች ሰምቼ በጣም ኬጂ እኮ ቋንቋና ምናምን የምትማሪበት ነው አይደለ ኮንቨርሴሽን ጨዋታ በቃ ማህበራዊ እንቅስቃሴ ምን ማለት ነው ስለዚህ እቺ ልጅ እኮ አስጠኝ ተቀጥሮላት ጥሩ ውጤት ካላመጣች እኮ ልትቀጣ ነው ማለት ነው እና በጣም ወላጆች ራሳችንን እንደውም ወላጅነት ምንድነው የሚባለው ልጆች ብቻ አይደለም የሚቀይረው እኛኑ ራሳችን ትራንስፎርም ያደርገናል እኔ ትራንስፎርም አድርጎኛል አሁን ወንዱ ልጄ በጣም ነበር እንትን የሚለው ማም ልክ አይደለሽም ይሄን የምትሰሪው በደንብ ልክ ነበር የሚነግረኝ ማለት በቃ ልክ ንግግር ከተናገረ I have to accept እንጂ እኔ እንትን ይዞኝ ኩራት ይዞኝ ምናምን ይሄ አሁን ተፈጥሮ በምን ምክንያት እንደዚህ ያልክ አንድ ጊዜ አሻሽዩ አለ ይሄ thank you god it is friday የሚባል እንትን ነበረና የውይይት ሰዓት ነው ዘዋላ በቃ አንድ ቀን ቦሪንግ ሆነባቸው ማም ልክ አይደለሽም ይሄንን ቦሪንግ አረግሽ እኔ መሳተፍ አልፈልግም ካለ ከዛ ምን እሺ ምን ይደረግ እንዴት ይስተካከል በቃ ኩኪስ ግዢ ለስላሳ ምናምኖች እዚህ ጋር ደርድሪ በጀት ካነሰሽ እኔ ከፖኬት ነው ይሰጥሻል he was 10 እና የእውነት በቃ አረኩ እና ቫልዩ ተደረገለት ሐሳቡ ውድቅ አልተደረገም አይሽው አይደለ አሁን እኔ እንግዲህ ትልቅ ሰው ስለሆንኩ እናት ስለሆንኩ ሁሌ አውቃለሁ ማለት ነው በቃ በሱ እይታ ከዛ ሌሎችም ሳቁ ሴቷም ትንሹም በቃ እሱ ተናግሮ ገላገለ እና እንደዚህ ነው ራሳችንም እየቀየርን ነው ይቀይረናል በቃ ልጆቻችን ሼፕ ያርጉናል እኛ ነው መልሰው እኛ ራሳችን በቃ ትምህርት ቤት ውስጥ እንደገባን ነው መቁጠር ያለብንና በሁለት ወገን ነው እና እንደሱ ብናረግ አንዳንዱ ቀላል ነው እንደ ከባድም አትቁጠሩት ወላጆች አደራምለው ቀላል ነው ማድረግ ይቻላል ኦፍ ኮርስ ዘመኑ ከባድ ነው 21ኛው ክፍለ ዘመን ቻሌንጅም አለው እንግዲህ ሶፊም ብለሻል ሶሻል ሚዲያ ሶስተኛ ወላጅ ሆኗል የሚል አይቻለው አንቺ ስለዚህ እሱ ራሱ አስቢ ያልተጋበዘ ወላጅ ሶስተኛ ሆኖ መጥቷል ግን ስቲል ትችላላችሁ ስቲል ውጤታማ መሆን ትችላላችሁ ብዬ ነው ኢንካሬጅ ማድረግ በጣም ነው ምናመሰግነው ከልምድሽም ከእውቀትሽም
በአጠቃላይ ካንቺ ኑሮ ራሱ በጣም እኔ ራሴ ብዙ ነው የተማርኩት አሁን ባሳለፍነው ሰዓትና እንግዲህ ለተመልካቾቻችን መጽሐፉም ገበያ ላይ አለ አይደል? አራተኛ እትም አለ፣ ዩኒቨርሳል አለ፣ ቡክሳይት አለ፣ ጃፋር አለ፣ ሁሉም ጋር ያገኙታል ይችላሉ። የልጄ ስኬት ይባላል። ይሄንን ይመስላል። ከውይይታችንም ከመጽሐፉም ብዙ ነገር እንግዲህ ገና እየተለማመድን እየሞከርን ላለን ወላጆች በተለይ እንደዚህ በእውቀት ታጅበን ስንሄድ ይቀለናልም ተደስተንበትም እንድናሳልፈው ከብዶን ብቻ ሳይሆን ደስም ብሎ እንድናሳልፍ ይሆናልና በጣም ነው የምናመሰግነው። እንግዲህ ደጋግመን ደግሞ እንጋብዝሻለን። የጋብቻውም ላይ ደግሞ እናወራለን። ትዳርም በጣም አመሰግናለሁ ሶፊ። እኔም ራሴ ደስ አለኝ። እንደገና አሁን ልጅ እያሳደግኩ እንዳለሁ ፊሊንግ ተሰምቶኛል። እንግዲህ ለልጅ ደግሞ እውነት ነው በጣም ደስ የሚል ጊዜ ነው ያሳልፍነው። በጣም አመሰግናለሁ። ተመልካቾቻችን ከአሰፋሽ ጋር የነበረን ቆይታ እንግዲህ ብዙ የተለያዩ ሀሳብ ይሰጣችኋል ብዬ ተስፋ አደርጋለሁ። ያው በወላጅነት ዙሪያ እኔም ገና ጀማሪ ወላጅ ስለሆንኩኝ ብዙ ጥያቄዎች ስላሉኝ ከኔም ጥያቄዎች ተነስቼ እናንተም ደግሞ ይኖራችኋል ብዬ የማስባቸውን ጥያቄዎች ነው ለባለሙያዎቻችን ማቀርበው። በመጽሐፍ መልኩ ደግሞ የተለያዩ ቦታዎች ላይ ታገኙታላችሁ። ይሄንንም የልጄ ስኬት የሚለውን መጽሐፍ ሀሳብ አስተያየታችሁንም ላኩልን። በሚቀጥለው እንግዳ እንገናኛለን።